ዳዊት ድሪምስ አራቱ የለውጥ ደረጃዎች በሚል አስቀምጧቸዋል። የለውጥ ደረጃዎችን እንደ ዳዊት ድሪምስ ገለጻ አሰልቺውን የህይወታችንን ገጽታ ወደ ተሻለ ደረጃና ማንነት ለመለወጥ የግድ በአራቱም የለውጥ ደረጃዎች ማለፍ ይኖርብናል። እነዚህ የትግል ደረጃዎች እንደየደረጃቸው አድካሚ ሆነ አሰልቺ የህይወት ገጽታን ያጎናጽፉናል ይለናል። እነዚህ አራት ደረጃዎች ባጭሩ ለማየት ያህል የመጀመሪያው ለውጥ ደረጃ ባርነት ወይም ቦንዴጅ ነው። ይህ ደረጃ በሌላ አጠራሩ የምቾት ዞን ነው። ድህነትን ጥረት አለማድረግን በአጠቃላይ ባለንበት ዝቅተኛ የኑሮ ሁኔታ ከችግርና ከድህነት ጋር ተስማምቶ መኖር ነው። በዚህ ደረጃ ማሰብን፣ ለለውጥ እንቅልፍ ማጣትን፣ መልፋትን፣ ለመለወጥ ጥረት ማድረግ የማይታሰብበት የድህነት እስር ቤት ማለት ነው። ሁለተኛው ማሰብ ወይም ደግሞ ሪዝን። ይህ ደረጃ ከዝቅተኛው የምቾት ዞን ለመውጣት እንደሚቻልና የተሻለ ባለራዕይና ሙሉ ሰው መሆን እንደምንችል የምናስብበት የለውጥ ደረጃ ነው። በዚህ የለውጥ ደረጃ ህይወታችንን ለመለወጥ ህልማችንን የምንፈትሽበት፣ ትጋት የምንጀምርበት፣ በሀሳብ የጀመረውን የስኬት ውጥን ተግባራዊ ለማድረግ የማንቀሳቀስበት አንዱ የትግል ደረጃ ነው። በማሰብ የለውጥ ደረጃ ላይ ያለ ሰው በበዛ የህይወት ፈተና ውስጥ ገብቶ የሚፈተንበት፣ ከዓመታት የፓራዳይም መርክ ለመላቀቅ የሚፍጨረጨርበት፣ እንዲሁም እያንዳንዱ ለለውጥ የምንቀሳቀሳት እንቅስቃሴ በአብዛኛው ግብረ መልስ ከባድና ከተለምዶ የህይወት ድግግሞሽ የሚያስወጣ በመሆኑ በቀረብኝ እስክንል ድረስ በከባዱ የምንፈተንበት የለውጥ ደረጃ ነው። ቀጣዩ የለውጥ ደረጃ ኮንፍሊክት ወይም ግጭት ነው። ይህ የለውጥ ደረጃ በቀደመው ማንነታችንና በአዲሱ ለስኬት በሚተጋው ማንነታችን መካከል የሚደረግ የውስጣዊና ውጫዊ ጦርነት የሚገጠምበት፣ ለስኬት መስዋዕትነት የምንከፍልበት የትግል ሜዳ ነው። እዚህ ደረጃ ላይ ስንደርስ ያሁኑ ለስኬት የሚንደረደረው አዲሱ ማንነታችን መጀመሪያ ከራስ በሚነሳ የውስጥ ጠብ የሚጀምረው ሲሆን ከውስጣችን ለረጅም ዓመታት ከተቆጣጠረን ፓራዳይማችን ባሻገር ውጫዊ ፈተናዎችን የምንጋፈጥበት የለውጥ ደረጃ ነው። ምንም እንኳ ለለውጥ ከልብ በመነጨ ሀሳብ የተነሳው እኛነታችን ከውስጥም ከውጭም በሚደርስብን ተደጋጋሚ ጫና በመዛል ለተወሰነ ጊዜ በመሸነፍ ወደ ባርነት የምንመለስበት ሁኔታ የሚገጥመን ቢሆንም በሀሳብ ወይም ሪዝን የለውጥ ደረጃ በጥልቅ እሳቤ ያመጣናቸውን ትሩፋቶች ቀምሰን አጣጥመን ስላየን ወደ ኋላ ተመልሰን ለመኖር ሁለመናችን በተሸናፊነት ለመቀመጥ አይፈቅድልንም። መፍትሄ ለማምጣት በምናካሄደው ጥልቅ እሳቤና ቁርጠኝነት ተመልሰን ወደ አሸናፊ ደረጃ የምንመለስ ሲሆን ከዚህ ሁሉ የህይወት ፈተና በኋላ በድጋሚ አሸንፈን ስንወጣ ወደ ነጻነት የለውጥ ደረጃ የስኬት ማማ ላይ እንደርሳለን። ስለዚህ አራተኛውና የመጨረሻው ነጻነት ወይም ደግሞ ፍሪደም ነው። ይህ ደረጃ መሀሉ ላይ ያለፍናቸው ፈተናዎች፣ የስሜት ስብራቶች፣ ጥንካሬ የሚጠይቁ የማንነት ቀውሶች አሸንፈን ወደ ስኬት ማማ የደረስንበት የለውጥ ደረጃ ነው። በዚህ የነጻነት የለውጥ ደረጃ ላይ የደረሰ ሰው ሁሉ ወደ ባርነት ላለመመለስ ልምድና ጥንካሬው ስለሚኖረው በቀላሉ የቀደመውን የልፋት ውጤቱን ያበላሻል ተብሎ አይጠበቅም። በዚህ የነጻነት የለውጥ ሂደት ላይ የደረሰ ሰው ዋነኛ ችግር በፈቃደኛችን የተለማመድነው ምቾት ነው የሚሆነው። ዋነኛው ችግር በፈቃዳችን የተለማመድነው ምቾት ነው የሚሆነው። እዚህ ላይ በተቀዳጀነው ስኬት ላይ ባገኘነው ትሩፋት የመርካት ደረጃ ስንደርስ ነገሮች ወዳልተፈለገ አቅጣጫ የሚቀየሩበት እድል ስለሚሰፋ ስኬታማ ሆኛለሁ ተብሎ እግርን ሰቅለው ነገር ዓለሙን ጥሎ ተንፈላሰው የሚቀመጡበት የለውጥ ደረጃ አይደለም። ሁሌም ማሰብ፣ ሁሌም ለስኬት የመትጋት ዲሲፕሊን ላፍታ መዘንጋት የማይኖርብን የለውጥ ደረጃ ነው ይለናል ዳዊት ድሪምስ። ይህን ዩቲዩብ ቻናል ቤተሰብ ለመሆን ላይክ፣ ሼር እና ሰብስክራይብ ያድርጉ። ቤተሰብ ይሁኑ። እናመሰግናለን። ክብር አለን።